የተቀነባበረ የዘረፋው መጨረሻ ምንድነው? ከ6 ሚሊዮን 600 ሺህ ብር በላይ የሚገመተው ንብረት ተዘርፎ ነበረ። በመጨረሻ ምንድነው የሆነው? ባመናችሁት በመታወቁት ሰው ከመዘረፍ እንድትጠነቀቁ እናሳስባለን። በዱር ቤት ከተማ በህገወጥ መንገድ ሲጓጓዝ የነበረ ናፍጣ ተይዟል። ይሄንን ሰማላችሁ። ከትምህርት ቤት ወደ ቤቷ በመመለስ ላይ የነበረች የ13 ዓመት ታዳጊ ላይ ጠለፋ ወንጀል ተፈጽሞባታል። ግለሰቦች በምን አይነት ቅጣት ነው የተቀጡት? ሰማላችሁ። ከህግ ውጭ ታስረው የነበሩ ከ1300 በላይ ሰዎችን አስፈትቻለሁ ብሏል ኢሰመኮ። ይህን ዜና እንነግራችኋለን። በአፍሪካ የኢንተርኔት ላይ ማጭበርበር የፈጸሙ 651 ግለሰቦች ተይዘዋል። ምንድነው የተያዙበት ምክንያት እንነግራችኋለን። በሌጎስ ዓለም አቀፍ አውሮፕላን ማረፊያ በተነሳው የእሳት አደጋ 6 ሰዎች ቆስለዋል። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የናንተው ቻናላችሁ ነው። ነባር ቤተሰቦቻችን ስለምትከታተሉ እናመሰግናለን። አዲስ ቤተሰቦቻችን ደግሞ ሰብስክራይብ እንድታደርጉ እንጠይቃችኋለን። ነባሮቹ ወይም ቋሚ ተከታታዮቻችን ደግሞ ሼር እና ላይክ በማድረግ ለሌሎች መረጃ ማዳረስ ትችላላችሁ። በየቀኑ የተመረጡትና የሚመጥኗችሁን ብቻ ለእናንተ መራርጠን እናደርሳለን። አዘጋጅቼ የማቀርበው ናርዶስ አለማየሁ ነኝ። በመጀመሪያ ወደ ምንመለከተው ዜና እናልፋለን። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ስቱዲዮ 44 ካሬ 3.5 ሚሊዮን ብር፣ ባለ 1 መኝታ 67 ካሬ 5.4 ሚሊዮን ብር፣ ባለ 2 መኝታ 98 ካሬ 7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 127 ካሬ 10 ሚሊዮን 200 ሺህ ብር። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። የዘረፋው ወንጀል ከጊዜ ወደ ጊዜ እየተባባሰ የመጣ ጉዳይ ሆኗል። ይሄም የተቀነባበረ ዘረፋ ነው የምንነግራችሁ። ከ6 ሚሊዮን 600 ሺህ ብር በላይ የሚገመት ንብረት ነው የተዘረፈው። ይሄ ሆነው በቦሌ ክፍለ ከተማ ነው። አንድ አፓርታማ 8ኛ ፎቅ ላይ በመስኮት ገብቶ ከ6 ሚሊዮን 600 ሺህ ብር በላይ የሚገመት ንብረት የሰረቀ ተጠርጣሪ በፖሊስ ተይዟል። እንዴት ነው የተያዘው የሚለውን ነግራችኋለሁ። ወንጀሉን እንግዲህ የፈጸመው ጌቱ ተስፋ የተባለ ግለሰብ ነው። ባሳለፍነው የካቲት 12 ነበረ ምሽት ከ5 ሰዓት ገደማ እንደሆነ ይሄ ወንጀል የተፈጸመው። የወንጀሉ አፈጻጸም ምንድነው? ተጠርጣሪው በዛው አፓርታማ ውስጥ የሚገኝ ሬስቶራንት ውስጥ በአስተናጋጅነት ሲሰራ የነበረ ሰው ነው። ብዙ ሰው ያውቀዋል። የስራ እድሉን ተጠቅሞ ግን መረጃ የማሰባሰብ ስራ ሲሰራ ነበረ። መረጃ ካሰባሰበ በኋላ ስርቆቱን ፈጽሞታል ማለት ነው። የግል ተበዳይዋ ወይዘሪት እልፍነሽ አሰፋ የመኝታ ክፍል ውስጥ በመግባት ነው ወንጀሉን የፈጸመው። መኝታ ክፍሏ መስኮት አለመዘጋቱን ካረጋገጠ በኋላ በ8ኛ ፎቅ ላይ ከሚገኝ መስኮት ዘሎ ገብቶ ነው የዘረፋት ማለት ነው። የምትመለከቱትን ንብረት ከወርቅና ከዳይመንድ የተሰሩ ልዩ ልዩ የአንገት ሀብሎችን ዘርፏታል። የጣት ቀለበቶች፣ የእጅ ብራስሌቶችና የጆሮ ጌጣጌጦች ጭምር ዘርፏታል። 2800 የአሜሪካ ዶላር፣ 2 ዘመናዊ ሞባይል ስልክ ነው የዘረፋት ይችን ሴት። እንግዲህ ፖሊስ ክትትልና አያያዝ ተጠርጣሪ ወንጀሉን ፈጽሞ ከአካባቢው ተሰውሮ ነበረ። ነገር ግን የቴክኖሎጂ ውጤቶች ከአካባቢው ቢሰወርም ህግ ተጠያቂነት ሊያድኑት አልቻሉም። የቦሌ ክፍለ ከተማ ፖሊስ መምሪያ እንግዲህ አዳይ አበባ ስታዲየም አካባቢ ያለው ፖሊስ ጣቢያ ማለት ነው የሚከተሉትን እርምጃዎች ወስዶበታል። የደህንነት ካሜራ አለ፣ ሲሲቲቪ በህንጻው ላይ የተገጠመውን ካሜራ በመመርመር የተጠርጣሪውን ማንነት አረጋገጠ። በመጀመሪያ ማን ነው ይሄ ልጅ የሚለውን ፖሊስ ባደረገው በጣም ከፍተኛ ክትትል ተጠርጣሪው ሜክሲኮ አካባቢ የሚገኝ አንድ አልጋ ቤት ውስጥ ነው ተደብቆ የተያዘው። ከነ ንብረቶቹ ነበረ በቁጥጥር ስር ሊውል የቻለው። ማንም ሰው ወንጀል ፈጽሞ ከህግ ማምለጥ አይችልም ብሏል የአዲስ አበባ ፖሊስ ጠቅላይ መምሪያ። ለህብረተሰቡ የተላለፈው መልእክት ምንድነው? ህብረተሰቡ በመኖሪያ ቤቱም ሆነ በሚያርፍባቸው ቦታዎች ላይ የበርና መስኮት ደህንነታቸውን በአግባቡ እንዲያረጋግጥ አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። ማንም አይነት ማናቀውም ሰው ሊዘርፈን ይችላል። ነገር ግን በእኛ በኩል ደግሞ ተገቢውን ጥንቃቄ ማድረግ ስላለብን በተለይ አፓርታማ አካባቢ የምትኖሩ ሰዎች በርና መስኮታችሁን ሁሌም ቼክ ማድረጋችሁ እንዳትረሱ።
በአማራ ክልል ዱርቤቴ ከተማ በህገ ወጥ መንገድ ከህግ ውጭ በሆነ መንገድ ሲጓጓዝ የነበረ ናፍጣ ተይዟል። በሰሜን ጎጃም ዞን እንግዲህ ዱርቤቴ ከተማ አለች። በዚች ከተማ በህገ ወጥ መንገድ ሲጓጓዝ የነበረ 6400 ሊትር ናፍጣ በጸጥታ ኃይሉና በማህበረሰቡ የተቀናጀ ጥረት ነው የተያዘው። እንግዲህ የሰሜን ጎጃም ዞን ፖሊስ መምሪያ አዛዥ ኮማንደር በሪሁ እንደገለጹት ለዚህ ውጤት መገኘት የአካባቢው ማህበረሰብ የሰጠው ጥቆማ እንደዚህ አይነት ነገር ተፈጥሯል፣ ህገ ወጥ ነገር እየተካሄደ ነው ብሎ ጥቆማ ስለሰጠ ነው ይሄ ናፍጣ የተያዘውና እንግዲህ አብዛኛው የናፍጣ ሰልፍ የቤንዚን ሰልፍ እንመለከታለን በየከተሞች አይደለ እንደዚህ አይነት በህገወጥ መንገድ የሚጓጓዙ የህገወጥ የነዳጅና የናፍጣ ሽያጮች ለእንደዚህ አይነት ነገር ተጋላጭ አድርገዋል። ለዚህ ውጤት መገኘት ደግሞ የአካባቢው ማህበረሰብ የሰጠው ጥቆማ ነው ብያቸዋለሁ። እናንተም አካባቢ በህገወጥ መንገድ የሚጓጓዝ ነገር ካየ መጠቆም ነው። ህብረተሰቡ የሀገር ሀብት በህገወጦች ሲመዘበር ከአግባብ ውጪ ሲደረግ ዝም ብሎ አለማየቱ ከጸጥታ ኃይሉ ጋር ያለውን ጠንካራ ቅንጅታዊ ስራ በተግባር ያሳየበት አጋጣሚ ነው የተባለው። ይሄ እንግዲህ ተይዟል። የተገኘው ውጤት ደግሞ የጸጥታ ኃይሉ የንቃት ደረጃና ህዝባችን ነው ብለዋል አዛዡ። የጸጥታ ኃይሉ ከማህበረሰቡ የደረሰውን ጥቆማ ወይም ፍንጭ በፍጥነት ወደ ተግባር ቀይሮ በበሰለ ኦፕሬሽን ስራ ነው እንቅስቃሴውን ተከታትሎ ያለምንም መዘግየት ያለምንም ማርፈድ ህገወጥ ድርጊቱን በቁጥጥር ስር በመዋል የሚደነቅ በሙያቸው የሚደነቅ ብቃት አሳይተዋል ነው የተባለው። የምትመለከቱት የተያዘ ናፍጣ ነው። ህገወጥ የንግድ እንቅስቃሴና ኮንትሮባንድ የሀገርን ኢኮኖሚ የሚጎዳ ስለሆነ እነዚህ ተግባራት በጋራ መከላከል የሁል ጊዜም ተግባር ሊሆን እንደሚገባ አሳስበዋል። የጸጥታ ኃይሉም እንደዚህ አይነት በተለይ የሀገርን ጸጋ የሚያሳጡ ህገወጥ ተግባራትን ለመከላከል በአቋራጭ ለመበልጸግ በሚል በእንደዚህ አይነት መልኩ በህገወጥ የሚያጓጉዙ የሚሸጡ ሰዎች አሉና ሰው ደግሞ ዝግጁነቱ ይጠበቃል፣ ጥቆማ መስጠት ይጠበቅበታል። በዚህ መሰረት እንግዲህ ህገወጥ ነዳጅን ጭኖ ሲንቀሳቀስ የነበረው መኪና ኮድ አማ 3B 7358 የሆነ ነው። ከነረዳቱ በቁጥጥር ስር ውሎ አስፈላጊው ምርመራ እየተጣራበት ነው ማለት ነው። ከትምህርት ቤት ወደ ቤቷ በመመለስ ላይ የነበረች አንድ የ13 ዓመት ታዳጊ ላይ ጠለፋ ወንጀል ተፈጽሞባታል። ጉዳዩ በደቡብ ምዕራብ ሸዋ ዞን ነው የተፈጸመው። ፈተናዋን ተፈትና በሰላም ወደ ቤት እየተመለሰች ነበረች። የ13 ዓመት ልጅ ናት። ሁለት ግለሰቦች ጠልፈዋት የነበሩት የደቡብ ምዕራብ ሸዋ ዞን እንግዲህ ኮሚኒኬሽን ምንድነው የሚያሳየው? አንደኛው ተከሳሽ ጉተማ ዳቤ ይባላል። ሁለተኛው ተከሳሽ ኢቲ ኦብሳ ይባላል። እነዚህ ሰዎች ህዳር 19 ከረፋዱ 5 ሰዓት አካባቢ ላይ በዛ ቀበሌ ውስጥ የ13 ዓመት ገና ታዳጊ ልጅ ናት ከምትማርበት ትምህርት ቤት ጠልፈው ወስደው ነው በግዳጅ ለአንደኛ ተከሳሽ በጠለፋ ሚስት ለማድረግ የሞከሩት እንደሆነ በማስረጃ የተረጋገጠው። ተከሳሾች ይህንን የጠለፋ ተግባር ሲፈጽሙ ተጠላፊዋ የ13 ዓመት ታዳጊ ጩኸት ማሰማት ጀመረች። ትጮህ ነበረና ባሰማቸው የድረሱልኝ ጥሪ ስልጠና ላይ የነበሩ የጸጥታ አካላት ሰምተው ተጎጇን ምንም አይነት ጉዳት ሳያደርሱባት ጠላፊዎቹ ተይዘዋል ማለት ነው። ፖሊስ እንግዲህ ምርመራ መዝገቡን አጣርቶ ለአቃቤ ሕግ ላከ። አቃቤ ሕግ ደግሞ የደቡብ ምዕራብ ሸዋ ዞን ከፍተኛው ፍርድ ቤት ችሎት ወይም ፍርድ አስተላለፈ። እያንዳንዳቸውን በ3 ዓመት እስራት እንዲቀጡ ወስኖባቸዋል ማለት ነው። ከህግ ውጪ ታስረው የነበሩ ከ1300 በላይ ሰዎችን አስፈትቻለሁ ብሏል ኢሰመኮ። ባለፉት 6 ወራት በኢትዮጵያ የተለያዩ ክልሎች ከህግ ውጪ ታስረው የነበሩ 1336 ሰዎች እንዲፈቱ ማድረጉን የሰብአዊ መብቶች ኮሚሽን ነው የገለጸው። ዛሬ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር አቶ ብርሃኑ አዴሎ ዛሬ የካቲት 17 በሰጡት ጋዜጣዊ መግለጫ በኢትዮጵያ ከህግ ውጪ የሚፈጸም የዘፈቀደ እስር መሻሻል ማሳየቱን ተናግረዋል። ኮሚሽኑ ከክልሎች ጋር ባደረገው ምክክር ባለፉት 6 ወራት ውስጥ ተፈቱ ካሏቸው ከህግ ውጭ ታስረው የነበሩ ሰዎች መካከል አብዛኛውን ቁጥር የሚይዘው የኦሮሚያ ክልል መሆኑን ነው የገለጸው። በኦሮሚያ ክልል 918 ሰዎች አሉ የተፈቱ ማለት ነው። በአማራ ክልል 186፣ በቤንሻንጉል 46፣ በጋምቤላ 66፣ በሶማሌ ደግሞ 13 ሰዎች ከህግ ውጭ ታስረው የነበሩ ሰዎች ናቸው። ከእስር መለቀቃቸውን ኮሚሽነሩ በይፋ ዛሬ ተናግረዋል። አቶ ብርሃኑ ይህን እርምጃ በመልካም ጎን እንመለከተዋለን ሲሉም ነው የገለጹት።
በአፍሪካ የኢንተርኔት ላይ ማጭበርበር የፈጸሙ 651 ግለሰቦች ተይዘዋል። ኢንተርፖል እንግዲህ ኦፕሬሽን ሬድ ካርድ 2.0 በተሰኘ ዘመቻ በ16 የአፍሪካ ሀገራት ውስጥ ከ650 በላይ ተጠርጣሪ የሳይበር ወንጀለኞችን በቁጥጥር ስር አውሏቸዋል። ለምን ከታህሳስ 2025 እስከ ጥር 2026 መጨረሻ ድረስ በቆየው በዚህ ዘመቻ $4.3 ሚሊዮን በጥሬ ገንዘብ የተያዘ ነው። ከ2300 በላይ የኤሌክትሮኒክስ መሳሪያዎች ተወርሰዋል። እነዚህ የወንጀል ቡድኖች የሐሰት የኢንቨስትመንት እድሎችን፣ የሞባይል ባንክ ማጭበርበሮችን በመጠቀም በዓለም ዙሪያ ከ45 ሚሊዮን $45 በላይ ጉዳት አድርሰዋል። ከዚህ በተጨማሪስ ከ1400 በላይ ጎጂ ድረገጾችና ሰርቨሮች እንዲዘጉ ተደርጓል ማለት ነው። በመጨረሻም በዓለም አቀፉ ሌጎስ አየር ማረፊያ በተነሳ የእሳት አደጋ 6 ሰዎች በከባዱ ቆስለዋል። ትናንትና እንግዲህ በሙርታላ መሐመድ ዓለም አቀፍ አውሮፕላን ማረፊያ በተነሳ የእሳት አደጋ ምክንያት በረራ ለጊዜው ተቋርጦ ነበረ። የናይጄሪያ ባለስልጣናት ባወጡት መግለጫ እንደውም 6 ሰዎች ቆስለዋል። ሁሉም በጤና ሁኔታ ላይ እንደሚገኙ ጥሩ ላይ እንደሚገኙ ነው የተገለጸው። ቢቆስሉም ጥሩ ላይ ናቸው፣ ክትትል እያደረጉ ናቸው። በአደጋ ጊዜ ደራሽ ቡድኖች እንግዲህ ከመታደጋቸው በፊት 14 ሰዎች በበረራ መቆጣጠሪያ ማማ ውስጥ ተዘግቶባቸው ነው የቆዩት። የእሳት አደጋው ቀኑ 9 ሰዓት ገደማ በተርሚናል 1 አንደኛ ፎቅ ላይ በሚገኝ የሰርቨር ክፍል ውስጥ እንደተነሳ ነው የታወቀው። ቃጠሎ በ500 ሚሊዮን $500 ወጪ እድሳት እየተደረገለት ያለውን የአውሮፕላን ማረፊያውን የመነሻ አዳራሽ ጎድቶታል ነው የተባለው። ይሄ መረጃ እስከደረሰን ድረስ የናይጄሪያ የአየር ክልል አስተዳደር ኤጀንሲ ደግሞ አገልግሎቱን ወደ ነበረበት ለመመለስ ጊዜያዊ ቁጥጥር ማማ ለማቋቋም እየሰራ ነው። የበረራ አገልግሎቱ ምሽት 1 ሰዓት ከ30 ደቂቃ ላይ ተጀምሯል ሲል አፍሪካ ኒውስን ጎበኛ ያገኘው ነው መረጃ ያመለክታል። ውድ ቤተሰቦቻችን ከኔ ጋር የነበረን ጊዜ ይህን ይመስል ነበረ። አብራችሁኝ ስለቆያችሁ አመሰግናለሁ። ናርዶስ አለማየሁ ነበርኩኝ። ባልደረባዬ አማኑኤል ጀንበሩ ደግሞ አዳዲስ መረጃዎችን እንዲነግራችሁ ከአሀዱ ሬዲዮ ዋናው ስቱዲዮ ይጠብቃችኋል። በያላችሁበት ጥሩ ምሽት ይሆንላችሁ። አማኑኤል ጀንበሩ ልሳኑን እየመራው አለምነው ሹሙ በማስፈጸሙ እንዲሁም የዓለም ስራ ዘውዱ ደግሞ በቴክኒክ ቁጥጥሩ አብረን ቆይታ እያደረግን እንገኛለን። የመጀመሪያና ቀዳሚ የምናደርገው አንኳር ዘገባዎችን ይሆናል። ሰው ሰራሽ የዋጋ ግሽፈትን ለመቆጣጠር የግብርናውን ዘርፍ ማዘመን እንዲሁም የህዝቡንና የግሉን ዘርፍ አጋርነት ማጠናከር እንደሚገባ ተገለጸ። መንግስት ግጭቶች በብሔራዊ ኢኮኖሚው ላይ ያሳረፉትን ተጽዕኖ ለመቀነስ እየተከተላቸው ከሚገኙ የፖሊሲ አማራጮች በተጨማሪ የግብርናውን ዘርፍ ማዘመን እንዲሁም የህዝብና የግሉን ዘርፍ አጋርነት ማጠናከር እንደሚገባም የምጣኔ ሀብት ባለሙያዎች ገልጿል። ባለሙያዎቹ እንደሚሉት ሰላምን መሰረት ያደረገ የፖሊሲ ማሻሻያ ማድረግ ሰው ሰራሽ የዋጋ ግሽፈትን ለመቆጣጠር ቀዳሚው ተግባር ሊሆን ይገባል። የምጣኔ ሀብት ባለሙያው ዶክተር ሞላ ለማየሁ ለአህዱ እንደገለጹት ግጭቶች ያስከተሉትን የመሰረተ ልማት ውድመትና የባለሀብቶች መሸሽ ለማስተካከል መንግስት የወጪ መጠንን በመጨመር ኢኮኖሚውን የሚያነቃቃ ፖሊሲ መከተል ይኖርበታል። ይህም መንግስት በመሰረተ ልማት ላይ ያለውን ወጪ በማሳደግና ለግሉ ዘርፍ ምቹ ሁኔታን በመፍጠር የምርትና የንግድ እንቅስቃሴውን መልሶ እንዲያገግም ለማድረግ ያስችላል። ሰላም ለአንድ ሀገር የልማት የኢኮኖሚ የማህበራዊ እድገት ዋና መሰረት ነው። ሰላም እስከሌለ ድረስ አንተ በአንድ ሀገር ውስጥ ከቦታ ቦታ ተዘዋውረህ ግብዓቶችን ፈልገህ ምርትህን አሰራጭተህ ማሰራ ከሆነ ያው መስተጓጎሎች አሉ ማለት ነው። ከተስተጓጎሉ ደግሞ ያው የምርት መስተጓጎል ይላል። በምትፈልገው መጠንና በምትፈልገው አይነት ብዛት ጥራት አታመርትም። ምክንያቱም የምትፈልገው ግብዓትን በጊዜው ማግኘት ስለማችል ያ ደግሞ ያው በእድገቱ ላይ በህብረተሰቡ ኑሮ ላይ ያው አሉታዊ ተጽዕኖ ይኖረዋል። ግሽበት ከዚያ ጋር ይመጣል። ፖሊሲው ያው ኤክስፓንሽነሪ ኢኮኖሚ ፖሊሲ ያስፈልጋል። ብዙ ገንዘብ ብዙ መዋለ ንዋይ ማፍሰስ ያስፈልጋል። ኢንቨስትመንት በተለይ ፐብሊክ ኢንቨስትመንት የመንግስት ኢንቨስትመንት እነሱን ለመገንባት ቢያንስ እንኳን ስታተስ ኮ ወደ ነበሩበት ለመመለስ ቢቻል የተሻሉ አድርጎ ምን ለማለት ያው ብዙ ገንዘብ ይጠይቃል። ሀገሪቱ ደግሞ ያው እንግዲህ አሁን ባላት ደግሞ ገና በማደግ ላይ ያለች ሀገር ከመሆኑ አኳያ ቅድሚያ እየሰጠ የትኞች ናቸው የትኞቹን እንትኖች መልሶ ብንገነባ ሌሎችን ሁሉ ድራይቭ ያደርጋሉ ወይም ደግሞ ሌሎችን ሁሉ ያበረታታሉ እንዲመለሱ የሚለውን ነገር እዚያ ላይ መተግበር ያስፈልጋል። የግብርና መር ኢኮኖሚውን ማዘመን ሌላኛው ወሳኝ የመፍትሄ አቅጣጫ መሆኑን የጠቀሱት ደግሞ ዶክተር መልካሙ ማዳ ናቸው። የዘርፉን መዘመን የአቅርቦትና ፍላጎት መመጣጠንን በማረጋገጥ በገበያው ላይ የሚታየውን ሰው ሰራሽ የዋጋ ግሽፈት ለማረጋጋትና የዜጎችን የኑሮ ውድነት ለማቅለል
ከፍተኛ አስተዋጽኦ እንደሚኖረውም አስረድተዋል። ግብርናው አሁን ባለው ሁኔታ የተለያዩ ቻሌንጆችን ያለፈ ነው። ስለዚህ ግብርናውን የሚደግፍ ብዙ ስራዎች መሰራት አለባቸው። ለምሳሌ ግብርናው አሁን ዝናብ ብቻ መሰረት ያደረገ ነው። ከዛ የሚደግፈው ነገር ያስፈልጋል። ኢሪጌሽን እና ሌሎች ኦፍ ፋርሞች አሉ። ስለዚህ በዋናነት እንግዲህ ኢኮኖሚያችንም ቢሆን ግብርና ላይ የተመሰረተ ነው ሲባል በመሰረታዊነት ሌሎች ሀገሮችም በእንዲህ አይነት ደረጃ አሁን እንደ ኢትዮጵያ ባሉ የኢኮኖሚ ደረጃ ያሉ ግብርናቸው ጥሩ መሰረት ካልያዘ ወደ ሌላው ኢኮኖሚ የመሻገር እድሉ በጣም ጠባብ ነው የሚሆነው። ሳይንሱም ይላል ግብርና ትክክል ወይንም ሳባዊ ነው የሚሆነው። በአጠቃላይ ለፖሊሲዎች ስኬታማነትና ለዘላቂ ኢኮኖሚ እድገት ሰላም መሰረታዊ ቅድመ ሁኔታ መሆኑን በባለሙያዎች አጽንኦት ተሰጥቶበታል። በመሆኑም መንግስት የህዝብ ቅሬታዎችን በውይይት በመፍታትና ለጥያቄዎች ፈጣን ምላሽ በመስጠት ግጭቶች እንዳይከሰቱ አስቀድሞ መስራት እንዳለበትም አሳስበዋል። በነዳጅ ጫኝ ተሽከርካሪዎች ላይ ሴንሰር በመቅጠም በቅሸባ በዓመት የሚባክነውን ከ5 ቢሊዮን ብር በላይ ለማስቀረት እየተሰራ እንደሆነ ተገለጸ። የነዳጅና ኤነርጂ ባለስልጣን በነዳጅ ጫኝ ተሽከርካሪዎች ላይ ሴንሰር ወይም የቦታና የሁኔታ ጠቋሚ መሳሪያዎችን በመቅጠም በየዓመቱ በስርቆትና ቅሸባ የሚባክነውን 5.5 ቢሊዮን ብር ለመታደግ የሚያስችል ጥናት ማጠናቀቁን አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት በአሁኑ ወቅት በአማካኝ ከአንድ የነዳጅ ጫኝ ተሽከርካሪ ወይም ቦቴ ላይ እስከ 500 ሊትር ነዳጅ ይቀሸባል ሲሉም ለአሃዱ ተናግሯል። ይህ በዓመት ሲሰላ ከ5.5 ቢሊዮን ብር በላይ ብክነት ያስከትላል ያሉት ዳይሬክተሩ ህገወጥ ድርጊትን ለመክታት በነዳጅ ጫኝ ተሽከርካሪዎች ላይ የቦታና የሁኔታ ጠቋሚ ወይም ሴንሰር የሚገጠምበት አዲስ የቴክኖሎጂ ስርዓት ተግባራዊ እንዲደረግም አብራርቷል። በቴክኖሎጂ የታገዘው አዲሱ ስርዓት ከመነሻው ከነዳጅ ማከማቻ የተጫነውንና ከመዳረሻው በማደያ የተራገፈውን መጠን በትክክል እንዲታወቅ በማድረግ በማጓጓዝ ሂደት የሚፈጸመውን ምዝበራ ለማስቀረት ታቅዶም የተዘጋጀ ነው። ጥናት አጥንተን ጨርሰናል። ስማርት የሆነ የነዳጅ ሲስተም እንዲኖር ማድረግ ነው። በእያንዳንዱ ላይ ሴንሰር መሳሪያዎች ይገጠማሉ። አሁን የምንለውን ቅሸባ ማስቆም ይችላል። ከማደያ ውጭ ከዳይቨርት ቢያደርግ የተጫነውና ማደያ ውስጥ የገባው ነዳጅ ሴንትራሊ በዳሽቦርድ መከታተል ትችላለ። እሱም መከታተል የሚያስችል አቅም እየገነባን ነው። እንግዲህ እነሱን ስናደርግ ፉሊ አሁን ያለውን ህገወጥነት በከፍተኛ ሁኔታ መቆጣጠር ነው። አሁን ግን ያው ማኑዋሊ ስለምንሰራው ለዚህ ቁጥጥር የሚሰማራው አካል ሳይቀር እንግዲህ ከዛው ወደ ብልሽት ውስጥ ስለሚገባ ቻሌንጅ የሆነው ይሄ ነው። በነዳጅ ስርጭት ሰንሰለት ከአቅርቦትና ስርጭት ድረስ በርካታ ተዋናያኖች መኖራቸው ለስርቆቱ ምቹ ሁኔታ መፍጠሩን የገለጹት ዶክተር ደስታው አዲሱ ስማርት ስርዓት የሰውን ንክኪ ነጻ ሆኖ ተቆጣጣሪ አካላትን በመቀነስ ችግሩን በዘላቂነት ለመፍታት ጉልህ ሚና እንደሚኖረውም ገልጸዋል። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ የሚጠይቅ ሰላማዊ ሰልፍ በአዲስ አበባ ሊካሄድ ነው። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። የፖለቲካ ፓርቲዎችና ተጽዕኖ ፈጣሪዎችን ያቀፈው የስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታና መፍትሄዎች ላይም ውይይት አካሂዷል። የለውጥ ፈላጊ ስብስቡ አባል ጋዜጠኛ ዳሞራ ያህያ በትግራይ ክልል በዳግም ጦርነት ደም መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግፊት ማድረግ ያስፈልጋል ሲሉም ለአሃዱ ተናግሯል። አሁን ያለው የህወሓት ቡድን የትግራይን ህዝብ እንደማይወክልና በክልሉ እንደሚጀምር እየተሰጋ ያለውን ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፉ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዮቹ ሳምንታት ሰላማዊ ሰልፍ እንደሚካሄድም ገልጿል። እኛ እዚህ አዲስ አበባ ያለነው የትግራይ ተወላጆች ደግሞ ከአዳራሽ ውጭ በትንሽ አዳራሽ ወይ በትንሽ ቴሌቪዥን ብቻ ሳይሆን ተሰብስበን መጮህ ያለብን ዓለም እንዲያውቀን በሚሊኒየም አዳራሽን በስታዲየም ተሰብስበን በተለይ ያለው ኋላ ቀር ቡድን የትግራይ ህዝብን አይወክልም፣ የትግራይ ህዝብ ወደ ውጊያ እንዳይገባም ሻዕቢያ የትግራይ ህዝብ አሁንም መጫወቻ እንዳያደርገው የዓለም ህዝብ የዓለም አምባሳደሮች ሊያውቁልን ይገባል ብለን በሚቀጥሉት ሳምንታት ትልቅ ሰላማዊ ሰልፍ ማድረግ አለብን። እዚህ አዲስ አበባ ውስጥ ሚሊዮንስ የሚቆጠር ትግራዮች አሉ። ሁሉም ደግሞ ለውጥ ይፈልጋል፣ ሰላም ይፈልጋል። ቢያንስ
ደጋፊም ይሁን አይሁን ሰላም ይፈልጋል። ከአሁን በኋላ ሰላም ነው የሚያስፈልገን የሚል ሀሳብ ነው ያለው። እዚህ አዲስ አበባ ያለነው የትግራይ ተወላጆች አርአያ ሆነን ኤምባሲዎችም የዓለም አቀፍ የኤንጂኦ ስራዎችን ድርጅቶችም አቋማችን ልናሳውቅ ይገባል። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋዛብ ካሱ በበኩላቸው የክልሉ ነዋሪዎችና ወጣቱ ጦርነት እንደማይፈልግ ተናግሯል። ባይቶና በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑንና መንግስት በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለትም ተናግሯል። የለውጥ ፈላጊዎች እንቅስቃሴ የሚል በዚህ እንቅስቃሴ ብዙ ስራዎች እየተሰሩ ናቸው። ለምሳሌ አዲስ አበባ ከተማ በተለያየ ምክንያት ተፈናቅለው የሚመጡ ሰዎችና አሁን ካለው የጸጥታ አንጻር መንግስት ጸጥታ ለማስከበር በሚያደርገው እንቅስቃሴ በተለያዩ ምክንያቶች በህግ ቁጥጥር ክልሉ ተወላጆችን በማጣራት መንግስትን በማገዝ ያልሆነ ስህተት እንዳይፈጸም ከህግ አግባብ ውጪ አሁን ባለው ሁኔታ መብታቸው እንዳይጣስ ከፍተኛ ስራዎች እየተሰሩ ነው። በክልሉ ውስጥም ወጣቱን ከዚህ አስተሳሰብ የጦርነት አስተሳሰብ እንዲላቀቅ ዕለታዊ የሆነ እንቅስቃሴ በተደራጀ መልኩ እንዲሁ ዝም ብሎ በግለሰብ ሳይሆን በተደራጀ መልኩ ታለፍ ወደ ቤቱ እንዲሄድ አርፎ እንዲቀመጥ ጦርነት እንደማያዋጣው በማስተማር ከፍተኛ ስኬትና ውጤት ያስገኙ ስራዎችን እየሰራን ያለ ነው። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝብን ፍላጎት አለመሆኑን ለማሳወቅ እየተሰራ እንደሆነ የተናገሩት ዶክተር ጸጋዛብ ከፌዴራል መንግስት ጋር መስራትም ግዴታ ነው ብለዋል። የኢራቅና የኦማን የውጭ ጉዳይ ሚኒስትሮች በአሜሪካና ኢራን ኒኩለር ውይይት ላይ መከሩ። የኢራቅና የኦማን የውጭ ግንኙነት ሚኒስትሮች በአሜሪካና በኢራን መካከል በጄኔቫ በተካሄደ አዲስ የኒኩለር ድርድር ዙሪያ በተነሱ ጉዳዮች ላይ ተወያይቷል። የኢራቅ የውጭ ጉዳይ ሚኒስትር ፏድ ሁሴን በሰጡት መግለጫ ከኦማን አቻቸው ባድር አልቡሳዲ ጋር በስልክ ተገናኝቷል። በዚህ ወቅት ሚኒስትሮቹ በአሜሪካና በኢራን መካከል ለሚደረገው ውይይት ድጋፋቸውንም አረጋግጠዋል። ኢራቅ ለዓለም አቀፍ ሕግና ለተባበሩት መንግስታት ውሳኔዎች ያላትን ቁርጠኝነት አረጋግጣለች። በመካከለኛው ምስራቅ የሚከሰትን አደጋ ለመታደግ የድርድሩ ውጤት በጣም አስፈላጊ መሆኑም ተጠቁሟል። በኢራንና አሜሪካ መካከል የሚደረገውም የኒኩለር ውይይት ሐሙስ ዕለት በስዊዘርላንድ ጄኔቫ ይቀጥላል ተብሏል። ዘገባው ያናዱሉ ነው። ሩሲያ በጦርነት አራተኛ ዓመት መታሰቢያ በዓል ዋዜማ 4 ዩክሬናውያንን መግደሏ ተገለጸ። ከሁለተኛ የዓለም ጦርነት ወዲህ በአውሮፓ ትልቁ ጦርነት በሆነው የሩሲያ ዩክሬን ጦርነት አራተኛ ዓመት ዋዜማ ላይ በዩክሬን ሩሲያ በፈጸመችው ጥቃት ቢያንስ 4 ሰዎች ተገድለዋል ነው የተባለው። የአካባቢው ባለስልጣናት እንደገለጹት ሰኞ ምሽት የሩሲያ ድሮኖች በኦዴሳ ግዛት የኢንዱስትሪ የኤነርጂና የሲቪል መሰረተ ልማቶችን በመምታታቸው 2 ሰዎች ተገድለዋል። ጥቃቱ የማምረቻና የመጋዘን ተቋማትን፣ የአስተዳደር ህንጻዎች፣ የመኪና መሸጫ ቦታዎችና ተሽከርካሪዎችንም እንዳወደመ ተገልጿል። በተመሳሳይ በዛፓሮጂያ ግዛት ሩሲያ ከ750 በላይ ጥቃቶችን ፈጽማ 2 ሰዎች ተገድለዋል። ሩሲያ በዩክሬን ሙሉ ጥቃት ከፍታ የተጀመረው የሩሲያ ዩክሬን ጦርነት በዛሬው ዕለት 4ኛ ዓመቱን ይዟል። ዘገባው የአልጀዚራ ነው።